ከዚህ ቀጥሎ ደግሞ ከሚኒሶታ ድረስ የመጣው ወንድማችን ነጌሶ come up and feel your thank you ስልካችሁን ቫይብሬት ላይ ብታረጉልን እየተባለ ነው please thank you እሺ እንኳን ደህና ጠበቃችሁን በአማርኛ ነው የሚያወራው ብዙ ሰው እንዲገባው ትንሽ አባቶቻችንም እዚህ ስላሉ የላንጉጅ ዋናው ቱል ኮሚኒኬሽን ነው ከዛ ኢሴንስ ነው የሚያሳው እኔ መጣሁት ከሚኒሶታ ነው ሚኒሶታ እኔ መጣሁት ከሚኒሶታ ነው ሚኒሶታ በጣም ይቀዘቅዛል ከናንተ ትንሽ ግን ብዙም ዲፈረንስ አይታይበትም እኔም እንደ አንድ ሰው በስብሰባው ወይም ደግሞ በትሪቱ የተሳተፍኩ አንድ ሰው ነኝ ዋናው ነገሩ አሁን እየተካሄደ ያለው ትንሽ የሀገር ጉዳይ ሆኖ ሳለ በውስጡ ደግሞ ፖለቲከኞች የየራሳቸውን ነገር ሲናገሩ ብዙም እውነት ግልጥ አርጎ ለህዝብ አይናገሩ ምክንያቱም የራሳቸውን ጥንካሬ ብቻ ነው ድክመታቸውን የማይናገሩ ምናልባትም ድክመታቸው እኛን እየጎዳን ስለሆነ ለምን ከህዝቡ ቀጥታ ተገናኝተን እንነጋገርን በሚል ነው ኢሴንሱ የተጀመረው እኔም ከተሰጠኝ ሰዓት አንፃር አንድ ሶስት ነገሮችን ተቀሳርጌ ነው በተጨማሪ ከተሰጠኝ ሰዓት አንፃር በፊት ወንድሞቼና እህቶቼ ከተናገሩት ጭማሪ ማለት ነው ትልቁ አስፈላጊ የሆነበት ይህ መነጋገር ለምን አስፈለገ ሲባል ኢትዮጵያ የሚያስፈልጋት ሂሊንግ ነው እውነት ነው ታሪካችን ጥሩ አልነበረም እንደገና ደግሞ ማስተካከል ያለበት ነገር አለ በትክክል ይሄን ሁሉም ሰው ይገነዘባል እዛው ውስጥ ጠለቅ በያልገባም ግን ለምንድነው ይሄ ነገር ያልተገኘው እስካሁን ድረስ ሊፈጸም ያልቻለው ለምንድነው የሚለው ነገር ላይ ልመጣበት ነው የፈልገው ይህ ነገር የተደረገው እኔ እንደምስለኝ ከሆነ የኢትዮጵያ ችግር የፖለቲካ ችግር በኤትኒክ ኢምፓወርመንት ኦን ኢች አዘር አይፈታም አማራ ሲመራ ነበር የተወሰኑ ነገሮችን ጥሩ የሰራም ይሆናል መጥፎም ይሰራም ሊኖር ይችላል በአብዛኛው ግን ኢንኮምፕሊት ነበር ደርግም ሲመራ ነበር ደርግ እንደውም ዘሩን ሳይናገር የሄደ ሰው ነው እንደውም ሂስ ላኪ እነዚህ ደግሞ ለደብቁት ያልቻሉበት ሁኔታ ነው የነበረው ቲፒኤልኤፍ ብሎ ትግሉን ስለጀመሩት ከዛ አንፃር የተቻላቸውን እየመሩ ነው የሚሆነው ነገር አሁን እያየነው ነው ማለት ነው ለማለት የሚፈልገው በእርስ በርስ ኤትኒክ ኢምፓወርመንት የኢትዮጵያ የፖለቲካ ችግር አይፈታም ነው ልንፈታ የምንችለው በሲቪክ ፖለቲካል ትራንዛክሽን ወይም ፖለቲካል ካልቸር ብቻ ነው ልንፈታ የምንችለው ለማለት የፈለኩት ምንድነው ማንንም ይምጣ ማንንም ከጫካ መሳሪያ ይዞ እስከመጣና የኛ ገዢ እስከሆነ ድረስ በማንም ላይ ተስፋ ላለመጣል ነው የወሰነው ይሆናል ብለን የምናስበው ነገር ቢኖር በህዝባዊ ኮንሰንት ወይም ህዝብ ፐብሊክ ኮንሰንት የመንግስትን ፓወር አስዩም የሚያደርግ ክፍል ካልሆነ በስተቀር በመሳሪያ ይዞ የሚመጣው ማንኛውም ኃይል ይሁን
አሁን ያለውን ጨምረው ማለት ነው ፍታዊ የሆነ አገዛዝ ለኢትዮጵያ ሕዝብ ይሰጣል ብለን ስለማናምን ነው። ይህን ለማፍጠር ምን ማድረግ አለብን ብለን ስንነሳ ሕዝብ ለሕዝብ መነጋገር አለብን ተብሎ እንደዚህ አይነት መድረክ ተጀመረ ማለት ነው። ስለዚህ እስካሁን ያለው ስትራቴጂ ፖለቲካል ፓርቲ ኮሊዥን ነበር ችግር ለማፍታት ከሌ ከእንተና ጋር ማግባባት ፈጥሯል ምንትስ ከዚህ ጋር ተፈጥሯል የሚባል ነገር ነበር። እንደውም ተስማምቶ ሳያበቁ ፈርሷል የሚለው ሳምንት ላይ በሬዲዮ ላይ ተሰማላችሁ። ከእንደዚህ አይነት ስትራቴጂ እስቲ እንደው ህዝብን ከህዝብ ጋር የሚያገናኝ እንቅስቃሴ ወይ ሙቭመንት እንጀምር የሚባል ነገር ነው። ያ ባይሆን ኖሮ እኛም አንገናኝም ነበር እንደነሱ ቢሆን ነው። ስለዚህ it is very effective ይሰራል። ብዙ ሰዎች በቀስ ያለ ይገባቸዋል። ግማሹ ሉኝታ ፈርተው ወደ ኋላ የሚቀርም ሊኖር ይችላል። በሂደት ይመጣል። እሱ ችግር ያለው ነገር አይመስለኝም። ሌላኛው ደግሞ አሁን ባለበት ሁኔታ አርጀንሲው ካለው አርጀንሲ አንፃር ፕሮሰሲንግ ኮምፕሊት እንዴት እናድርገው የሚል ነው። ፕሮሰሲንግ ኮምፕሊት እናድርገው ሲባል ግማሹ ለመብቱ እየታገለ ነው፣ ግማሹ በመጠራጠር አይነት ወደ ኋላ ትንሽ ይሄ ነገር ወዴት ያመራ አይሆን የሚል ነገር ቆም ብለን እንየው የሚልም አቅጣጫ የማየት አይነት ሁኔታ ይታያል ማለት ነው። ይሄንን ምን እናድርገው ሲባል ቆም ብሎ ማየቱ ለጊዜው ጥሩ ነው። ምክንያቱም ሁኔታዎች በአንዳንድ ጊዜ በግፍታዊነት የተነሱ ነገሮች ሊሆኑ ይችላሉ ወይም ሌላው ክፍል ያልተዘጋጀበት ሊሆን ይችላል። ግን it comes to be like ወደ 3 ወር ገደማ ሊሆን እየሄደን ነው። ያንን ነገር እንዴት እናድርገው ሲባል መሰረታዊ ይዘቱን በጠበቀ ህዝብን አዘጋጅቶ ያን ነገር ፕሮሰሱ ኮምፕሊት እንዲሆን አሹራንስ መስጠት ያስፈልጋል ማለት ነው። ለሌላው ክፍል ምን አይነት አሹራንስ ሲባል የሚታገለውም በዲሲፕሊን እንዲታገል የምንጠራውም በዲሲፕሊን መጥቶ አብሮ እንዲቀላቀል ማድረግ ነው። ስለዚህ አንዱ መጥቶ የታሪክ መቃብር ቆፋሪ የሚሆን ከሆነ ሰርጉ ይበላሻል። እንደዛ አይነት ሰው አይደለም እናስፈልገው። ከዚህ በኋላ ያለውን ሂደት እንዴት አብረን እንጓዛለን ነው ውይይታችን ማለት ነው። ሊሆንም የሚገባው ይመስለኛል። ስለዚህ በዚህ አይነት መልኩ በዚህ አይነት የተፈጠረው ውይይት ህዝባዊ ሐሳብን የመንሸራሸር ይረዳልና እኛ በእኛ በኩል ያለውን እንደ አንድ ዜጋ አስተዋጽኦ ለማድረግ ህዝብን ሄደንና ወያይ እንነጋገር የሚለው ዓላማ ይዘን ነው የመጣነው። ከዚህ አንፃር ሲታይ አንድ ነገር ልነግራችሁ የሚፈልገው ሁኔታው በጣም ምንም የሚያስፈራ ነገር የለም። ሁኔታው በአገር መበታተን ምናምን የሚባለው ነገር እሱ it's not gonna happen። ለምን ቢባል የአንድ ሰው የአንድ ሁለት ሰው አሹራንስ ሳይሆን ህዝባችን ራሱ እንደዛ አይነት ነገር ኢንተርቴን አያደርግም ከየትም ክፍል ይሁን። that is our culture, common culture። እንደሱማ ቢሆን ኖሮ ገና አልቀን ነበር። በጣም አሳዛኝ የሚሆነው አሁን ያለው መንግስት every and each part of dangerous strategy ለስልጣን ላይ ለማቆየት ብሎ የሚጠቀምበት ሁኔታ ነው ያለው። ወደ ኋላ ልንመልሰው ወይ በማንችል አይነት ሁኔታ ግን ህዝቡ ይሄንን በጥልቅ እንዲገነዘብ እንዲያውቅ ማድረግ ነው አንደኛው the first step ማለት ነው።
እንደውም እነሱ አሁን ኦሮሞ ለኦሮሞ ይና ላረግ ያለው ለምን ስንት ሐውልት ተሰርቶልናል አሁን እናንተ እስከምታውቁት ድረስ ብዙ ሐውልቶች ተሰርተዋል የኢህአዴግ ስትራቴጂ ለሞተው ሐውልት እየሰራ ደብሉን መግደል ነው ኦሮሞ ግን ያንን አይደል ስቱፒድ አይደል ሌላውም ኢትዮጵያዊ ስቱፒድ አይደል በያፓ ጊዜ ራሳቸው የፈጁትን ወጣቶች ከመቃብር አጥንታቸው ቆፍሮ ሲጨርሱ አሁን እንደውም ወደ ትልቅ የመቃብር ቦታዎች እየሄዱ ነው አጥንቱ ጠፍቶ very interestingly ህዝቡ ግን ሁሉም ነገር ገብቶታል የእከለ ህዝብ የዛኛው የዚህኛው አይደለም ግን ምን እናድርጉ በመሳሪያ ላይ የመጣውን ህዝብ እነዚህ ሰዎች እንዴት መጋፈጥ እንችላለን የሚል ነገር ነበር እስካሁን ሲሸራሸር ነበር ግን አንድ ነገር ሲከሰት ሁሌ አይደለም የሚከሰተው ጊዜውን ጠብቆ ነው የሚከሰተው ጊዜው ሲመጣ ማንንም አንድን ነገር ማከላከል አይችልም ወይ መንግስት ይሁን ወይ የፈለገው ነገር ቢሆን ወቅቱ ሲደርስ ማንንም ከዛች ጊዜ በላይ አያመልጥም it's a matter of time እስካሁን በድብቅ እየተገደሉ ያሉ ሰዎች ብታዩ እዚህ ጋዜጣና እንትን ላይ ከምታዩት 3-4-5 ፎልድ ነው ቶርቸሩ አሁን እኔ ቁጭ ብዬ እንደምነግራችሁ አይደለም ወጥቶ በዛው ይቀራ ሰው ቁጥር የለው ይሄንን ቀን ያወጣል ግን የቂም አይደለም እነዚህ ሰዎች እንደውም የኢትዮጵያ ህዝብ ጠቅላላ የሮማውም ህዝብ ጨምሮ ሌላ ተስፋ ይዞ ይመጣሉ የሚል ነገር ነበር but እዛው ተመልሰን እዛው ነው ይመጣ ነው ግን ህዝቡ የወሰነው ምንድነው ማንኛውም ግሩፕ ይሁን ማንንም በኃይል የሚመጣ ልክ እንደነሱ እንደሚሆን ነገር ስለሚሆን በህዝባዊ ትግል ይሄንን ነገር እንቀይራል ለምብሎ ተነሳ The only thing they need now at most is you ለማለት የፈለኩት ምንድነው ፕሮሰሱ ኮምፕሊት እንዲሆን ብቻ ነው ሁሉም ሰው መብቱን በያለበት እንዲጠይቅ ኦሮሚያ ውስጥ መጥቶ እንዲታገለለት አይደለም ባለበት መብቱን ይጠይቅ ነው ሰው That's the only question matter ሌላው ደግሞ ሲኒካል ፖለቲክስ ነው ይሄንን ነገር ወደ አንድ ቦታ እንዲያጥር ያላደረገው ምንድነው ፖለቲካችን ሁሉ በፕሪፊክስ የታጠረ ነው የኦሮሞ የአማራ የምን ቁጠረው ይሄ ሬስትሪክቲቭ ፖለቲክስ ነው እኔ ሰርጋችሁንም እንዴት ይመጣለው እንደዛ ያያላችሁ እንኳን ፖለቲካ ሲሰባ መጥቼ አንድን ሴት አገባሻለሁ ይያልክ እንዴት አንቺ አግሊነሽ ይያልክ ላግባሽ ምንድነው ጥሩ እንደዛ አይደለም በጣም እንዋደዳለን እንተዛዘናለን ህዝቡ ማልኮ ችግር የለም it is just fomenting the elite ይሄ በየእንትን ላይ የሚጻፈው ነገር አትስሙ በብዛት እሱ ነው ህዝብን ያጫፋጫፈ ያጋጨ እውነታው ራሱ እንዳይጋለጥ ያደረገ ያለው ግን እንዲህ ከህዝብ ጋር ህዝብ ተገናኝቶ ሲወያይ ጥሩ ነገር ይወጣዋል በመጨረሻ ላይ ሰዓትም እያለቀ ነው ሉፖሉን እንዝጋው በማተማመን ነው ለማተማመን እንነጋገር ነው የተባለው ለማተማመን ነው እየተነጋገርን ያለ ነው ስለዚህ ሁሉም ኢትዮጵያዊ እኔ አንድ ነገር ማለት የሚፈልገው ኢትዮጵያ ከዚህ በለጠ ነው የምትጠናከረው ይሄንን ማለት ይችላልው እኛ ስለ አገር አይደለም ስለ ባድ አድሚኒስትሬሽን ነው እየተባለ ያለው ጥሩማ ቢሆን ኖሮ
ሁሉንም ህዝብ በኮንሰንት አገናኝቶ አቀራርቦ ነው አገርን ማምላት እንጂ ስለ አገር ስንናገር ስለ ህዝብ መናገር አይደለም ይሄማ ንብለለው ቀፎ ማለት ነው ስለዚህ ስለ ንቡ ስለ ቀፎ ስንናገር ስለ ንቡ መብረን ማውራት አለበት ያኔ ነው ማሩን የምናገኘው ስለዚህ appreciate really ይሄንን ኢቨንት ላዘጋጃችሁ ሁሉ ምስጋናዬን ያቀረብኩኝ በኔ በኩል ኤግዚስት ለበዚያው በቃ በጣም እናመሰግናለን ነጌሶ